ይህችን ሼር ማላደርጋት ነች። እኔ ከዚህ በፊት ሼር ባደረኳቸው ውስጥ በስቤና በሰጠሁት አድራሻ ሰብስክራይብ ያደረጋችሁ ደርሳችሁ ታገኙታላችሁ። የሰማው ላልሰማው ያሰማ። እሱም እንደዚሁ አዳዲስ ነገሮች ሲደርስ ሰብስክራይብ አድርጎ ደንበኛ ሆኖ መከታተል ይችላል። መጀመሪያ በተረት ነው የሚጀምረው፣ በምሳሌ ነው የሚጀምረው። በምሳሌ ሳይሆን በእውነተኛ ነገር ነው ዛሬ የአሁኑ ውይይት የሚቀጥለው። ሰላም ጠል የሚያደርገው ምንድን ነው ለሚለው እና ለሰላም ጠል የሚያደርግበትን ሁኔታ ለይተን ለማወቅ ነው ውይይቱን ዛሬ እንደ መግቢያ ሀሳብ አድርጌ ይዤ የምቀርበው። ከዛ በፊት ግን አንድ ነገር ሊነግራቸው ይፈልጋሉ። መቼም ያላየሁት ነገር የለም፣ አህያ ያልወጣሁት ሀገር የለም ብላ እንደተናገረች ጭነት ጭና እኔም ብዙ ነገሮችን አይቻለሁ፣ ሰምቻለሁ አይደለም አይቻለሁ። ከዚህ በፊት ኢትዮጵያና ኤርትራ የዜጎች ልውውጥ በሚታደርግበት ጊዜ በሚደረግበት ጊዜ የተከሰተ ነገር ነው የምነግራችሁ። ይህም በአንድ አካባቢ ላይ ኤርትራዊ ይሁን ከመቀሌ አካባቢ በመቀሌ ክልል ላይ የነበረ ሰው ይሁን ትግሬ ይሁን ኤርትራ ትግሬ ይሁን ኤርትራዊም መቀሌውም ቋንቋቸው አንድ ነው። ባህሉም የሁሉም የኢትዮጵያ ባህል አንድ ነው። አለባበሳቸውም አንድ ነው። ከዛም በመሀል ሀገር ላይ በገጠሪቱ ኢትዮጵያ ውስጥ በሙሉ ተበትኖ ያሉት እያንዳንዱን የአካባቢ ባህልና ቋንቋ ተላምዶ አብሮ የሚኖሩ ናቸው። ይሄ ኤርትራዊ ነው፣ ይሄ ትግሬ ነው፣ የመቀሌ ኢትዮጵያ ትግሬ ነው የሚባል ልዩነት የለም። ሁሉም የሚኖሩበት ቦታ ላይ በነበሩ ሰዓት በድንገት ስራ ላይ ያለውም በስራ ላይ፣ ንግድ ላይ ያለውም በንግድ ላይ፣ ሱቅ ያለው ምን ያለው ሁሉም እያንዳንዱ በየስራ ድርሻው ቀና ደፋ በሚል ወቅት ላይ ነው በአስቸኳይ ኤርትራውያን የሆኑ ከሀገር እንዲወጡ ከየክልሉ ለቅማችሁ እንድታወጡ ብሎ መኪና ላኩ። በቃ መኪና በተገኘ መኪና ከመስሪያ ቤታቸው ሳይሄዱ ተጭኖ ይሄዱ አሉ። እኔ ማውቃቸው ጓደኛዬ ከኔ ጋር አብረው ከሚሰራበት ቦታ ላይ መኪና ላይ ውጣ ተብሎ ፖሊስ ጭኖት ወስዶታል። እና እሱ ትግሬኛ በመናገሩ ነው። ኤርትራዊ ይሁን የመቀሌ ትግሬ ይሁን እኔ አላውቅም፣ ግን ትግሬ ብለን ነው የምንወስደው። ትግሬኛ ተናጋሪውን በሙሉ ትግሬዎች እንላለን። እና በሙሉ ወደ ፖሊስ ጣቢያ አንድ ቦታ ላይ ሰበሰቧቸው። በአንድ ክፍለ ሀገር ላይ በአንድ ክልል ላይ የነበሩትን ትግሬኛ ተናጋሪዎችን በሙሉ ሰበሰቡ። በዛ ውስጥ የሚገርመኝ ትግሬዎች ያገቧቸው ሚስቶቻቸውና ልጆቻቸውን አልነኩም። ትግሬዎችን ብቻ ሲሰበሰቡ እኔ ትግሬ ኤርትራዊ አይደለሁም የመቀሌ ትግሬ ነኝ አለ ያሉ። ወይ አንተ የመቀሌ ትግሬ ሁን፣ የመቀሌ ትግሬ ኢትዮጵያዊ ትግሬ ሁን፣ የኤርትራዊ ትግሬ ሁን፣ የምናውቀው ነገር የለም። እናንተን በትግሬነት ሳይሆን በኢትዮጵያዊነት በመላ ሀገሪቱ በሌላ አካባቢ እንድትኖሩ ነበረ ከኛ ጋር አድርገን ይዘን ያለ ነው። አሁን ግን መንግስት ትግራይ መንግስት ይሁን የኤርትራ መንግስት ይሁን መንግስት ትግሬዎችን አውጡ ብሎናል። ለይታችሁ ትግሬውም ለቅማችሁ ላኩ፣ አውጡ፣ በመኪና አሳፍራችሁ ወደ ኤርትራ መልሱ፣ እንዲሄዱ ሸኟቸው ብሎን መመሪያ የተሰጠን ስለሆነ አንተ ትግሬ ኤርትራዊ ሁን ወይስ የኢትዮጵያ ትግሬ ሁን እኛ አናቅም ብሎ በሙሉ ሰብስቧቸው አሳፍረው ወደ ማዕከላዊ መንግስት ላኳቸው። ወደ ማዕከላዊ መንግስት ሲደርሱ እኛ መቀሌ ነኝ፣ እኔ አድዋ ነኝ፣
እኔ ማይጨ ድረስ ነኝ ወደ ምን ምናምን የሚለውን ሀሳብ ቢጮሁ ማን ይስማቸው? ኤርፖርት ላይ ነው፣ መኪና የሚጓጓዙበት ቦታ ላይ ነው የወሰዷቸው። ከዛ ጓደኛዬ አንድ የነበረው በአባቱ ኤርትራዊ ነው፣ በእናቱ የመቀሌ ነው። አባትህ ኤርትራዊ ስለሆነ ብሎ ምንም የማያውቀውን ስለ ኤርትራ ምንም የማያውቀውን ሰው ልጅ በዛው መሰረት በድብልቅ ተጭኖ እንደሄደ ተጭኖ ሲሄድ መንገድ ላይ ሞት ቀረ። ኦልሬዲ ያ ቀረ። አሁን ማን ነው ለዚህ ሰላም ጠሉ? አሁን እዚህ ላይ ማን ነው መሰረቱ? ከመጀመሪያ አነሳሱ ላይ የነበረው ችግር በየጊዜው እየተቀረፈና እየቀረ በመጣበት ጊዜ ቁስል ገላ የሆነና ሰው ተለማምዶ ተስማምቶ አብሮ ይኖራል። ይጣላል፣ ይታረቃል፣ አብሮ ይዘልቃል። መሰረታዊ የሆነ ነገር ሲመጣ አንተ በቋንቋ በአማርኛ አሁን ለምሳሌ በኢትዮጵያ ውስጥ ሰሜን በኩል ያለው በሙሉ አማርኛ ይናገራል። ደቡብ ያለውም በሙሉ አማርኛ ይናገራል። በምስራቅ ያለውም አማርኛ ይናገራል። ምዕራብ ያለውም አማርኛ ይናገራል። አማራ ውጣ ቢባል መሬቱ ላይ የሚቀር የለም። ምናልባት አሁን አዲሱ ትውልድ ትላንትና የተፈጠረው የ20 ዓመት ዕድሜ ያላቸው የ30 ዓመት ዕድሜ ያላቸው ከሚያውቁት ከጎሳ ቋንቋቸው ውጭ ሌላ ቋንቋ አናቅም ብሎ የተተበተቡ ካልሆነ በስተቀር ሁሉም ይወጣል ወይም ሁሉም ባለመብት ይሆናል። ይህንን ለማለት የፈለግኩት የኤርትራ ኢትዮጵያኖችንና የትግራይ ኢትዮጵያኖችን በቋንቋ ለይቶ ማስቀረት ካለመቻሉ የተነሳ ብዙዎች ሄዶ እኔ በኤርትራዊ ስሜ ነው እንጂ የተወለድኩት አዲስ አበባ ነው ብሎ የቀረማል። እኔ ስለ ኤርትራ ማውቀው ነው። አላደኩም፣ አልተማርኩም። እዛ ቋንቋውንም እዚህ ኢትዮጵያ አዲስ አበባ ውስጥ ሆኜ ነው ትግረኛ የምናገረው። ትግረኛውም ቤተሰቦቼ የወለዱኝ ቤተሰቦቼ ትግረኛ ስለምናገሩ አማርኛውን እናገራለሁ። የአካባቢውን ቋንቋ ሁሉ ስለምጠቀም ቋንቋ ተጠቃሚ ሆኜ እኖራለሁ እንጂ በኢትዮጵያዊነት እኔ በጎሳ ወይም በዘር በአካባቢ አይደለም ያለሁት፣ በኢትዮጵያዊነት ነው የምኖረው ብሎ ይቀረም አለ እና ይሄ አይነት ነገር እንግዲህ ፍርዱን ለእናንተ ትቻለሁ። ወደዛ አልሄድም፣ ብዙ አልሄድም እና ሰላም ጠል የሚያደርገው ምንድን ነው? ሰላም ጠል የሚያደርግ መሰረቱ ምንድን ነው? መንፈሱ ምንድን ነው? ሰላምን ጠል የሚያደርግ መንፈስ በሰው ውስጥ እንዴት ሊኖር ይችላል? ሰላም ጠል፣ ሰላምን የሚያስጠላ ነገር ምንድን ነው? ምቀኝነት ሰላምን የሚያስጠላል። ምቀኛ ራሱ ከሚበላው ይልቅ ሌላው በሚራበው ይደሰታል። ራሱ በልቶ ጠግቦ ለብሶ አግኝቶ ከምንደሰተው ይልቅ ወዳጁ በማጣቱ በመክሰሩ በመራቆቱ ይደሰታል። ምቀኛ ዘረኝነት እንደዛ ነው። የክፉ መንፈስ በላዩ ላይ የሰፈነ ሰው ሁሉ ሰላም ጠል ነው። አይደለም እንዳንል ሁሉም ሰላም ጠል ነው እንዳንል የምታየው የሚሰራው ክፋት ጠንሳሹ ፈጻሚውና አስፈጻሚው ሰላምን የሚያውጁ መስሎ የሚሰራ የክፉ መንፈስ ስራ ላይ ማታ ታገኛቸዋለህ። ቀን ምላሱ እንቅስቃሴ ሁኔታው የሚያውጀው ሰላም ነው። ሰላምን ይጠላል እንዳትል ሰላም ያውጃል። ማታ ግን ሾልኮ ሰላም ጠል ሆኖ ታገኘዋለህ። አሁን የለየላቸው ዘረኞች ምቀኝነት መንፈስ የሰፈነባቸው ናቸው ሰላም ጠሎች ብለን እንዳንደመድም የበግ ለምድ ለብሰው ሰላም እያወጁ ክፉዎችን ሲቃወሙ ሰላም እያወጁ ክፉዎቹን ሲቃወሙ ይታያሉ። በምን መለኪያ እንመዝናቸው? እነዚህ ሰላም ጠል
ቀን ሰላማዊ ሆኖ ማታ ሰላም ጠል የሚሆኑትን በምን መለኪያ እንመዝናቸው? መመዘኛቸው ምንድን ነው? መለኪያቸው ምንድን ነው? ይህንን እስቲ አስቡ። እነዚህን አሁን ሁለቱም ኢትዮጵያውያኖችን በቋንቋ ሳንለያቸው አንድ ላይ ሰብስበን እንደጫን ነው እንዳንጭን፣ ሁሉም ሰላም ጠል ነው እንዳንል፣ ሁሉም ደግሞ ሰላም ወዳድ ነው እንዳንል የተቸገርን በመሆኑ ምንድን ነው የሚሻለው? የትኛው ዘዴ ብንፈጥር ይሻላል የሚል ሀሳብ ነው ከእናንተ የሚፈለገው። እና ብዙዎች ሰላም 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 አጣን ብለው ሲጮሁ ትሰማለን፣ እንሰማለን። ሁላችን ብዙዎቻችን ሰላም 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 አጣን ብለን እንጮኋለን። ሌሎች ሰላም በኃይል እንዲመጣ ይደሉታሉ። ሰላምን በኃይል ለማምጣት ይደሉታሉ። ችግሩ የተወሳሰበ የሁኔታው መወሳሰብ የተወሳሰቡ ልቦች ለዝበውና ተታትተው በአንድ ሰላማዊ ስም የተደበላለቀ ወይ ተደበላልቆ ይጎስማሉ። እስቲ ምን አድርገን እንለያቸው? በምን ሁኔታ? ሁሉም አንድ ላይ ነው የሚጎስመው። የተደበላለቀ ሀሳብ አይሆንባችሁም ወይ? ለሰላም ወዳድ ምን መለያ አለው? ለሰላም ጠልስ በምን መረጃ በአፍ በመናገሩ ነው የምትጠላው ወይስ ከልብ በመነጨ ሁኔታ በሚፈጽመው ተግባር ነው ሰላም ወዳድ አለመሆኑን የምታውቀው? አስመስለህ ሰላም ወዳዱን ሰላም ወዳድ አይደለም ብለህ የምታቀርብ እስከሆነ ምን መለኪያ አለው? ተመሳሳይ ላባ ካላቸው ወፍ ወንድ መለየት እንደሚከብድ ስለከበደ መልስ መስጠት እስቲ ምን አይነት መልስ? ለኔ ከብዶኛል። ተመሳሳይ ላባ ያላቸው ወፎች ተመሳሳይ ላባ ካላቸው ወፎች መካከል ላይ ሴትና ወንድ መለየት በጣም ይከብዳል። ወይ ዶሮ ቢሆን የዶሮ ወንድና ሴት ይለያል። ተመሳሳይ ላባ ያላቸው አሁን ድንብጥ ምን አይነት የጤፍ ወፍ ነው የሚባለው? ከድንብጥ ወንድና ሴት እንዴት ትለያለ? ተመሳሳይ ነው ያላቸው። ቀለማቸው ጥቁር ቢሆንም ሁሉም ጥቁር ነው፣ በአንድ ላይ ነው የሚሄዱ። ስለዚህ ወንድ ከነሱ መካከል ላይ ወንድና ሴት እንዴት ትለያለ? ይሄ ወንድ ነው ብለህ የምትገለው ወይ ይሄ ወንድ ነው ብለህ የምትመርጠው በምን መለኪያ ነው? በምን መመዘኛ ነው? ወፍ በመሆናቸው ሰብስበህ ቤት ያሳድገ አንዱ ወላጅ አንዱ አስወላጅ ወይም አንዱ ለአንዱ ሲወልድ ከምታየው በስተቀር የምትለየው ከዛ በኋላ ወንድና ሴቱን ትለያለ እንጂ ዝም ብለህ መለየት አትችልም። ለእርግጠኛ እርምጃ ወሳሰድ እስቲ የሰውን ውስጣዊ ቅን ልቦና ለሚያውቀው ፈጣሪ እንስጥ ብለን ደምድመን እንዳናልፍ መርገም ይሆናል። ሁሉንም ማንን ነው የምትረግመው? ሰላም ወዳዱንም ልትረግም ትችላለህ። በዛ አይነት ሁኔታ በአፉ የምናገር በሁኔታው በወሬ ሰምተ በምትወስደው እርምጃ ለእግዚአብሔር ሲሰጥ እግዚአብሔር ለክፉዎች ክፉ አስብ አይልም። መልካም ስራ መልካም ተግባር ፈጽም ብሎ ለሚያዘው እግዚአብሔር ሁሉንም በምንሰጥበት ጊዜ ኩነኔ ውስጥ አንገባም ወይ? ወይም እግዚአብሔር ይለያቸው ስራቸውን እግዚአብሔር ይፍረድ ብለን ዝም ብለን እንዳንሄድ እየተማሰልን ነው። ሰላም ወዳዱንና ሰላም ጠሉን መለየት የሚያቅ ደረጃ ላይ ደርሰናል። እኔ ቅድም የመጀመሪያ ሲገባ ስለ ኢትዮጵያዊ ኤርትራዊ የሆነውና ኢትዮጵያዊ መቀሌ ትግራይ የሆኑትን መለየት ያቅቷቸው በመኪና ጭኖ እንደተላከው ነገር አይነት ሀሳብ ውስጥ የከተተኝ ነገር አለ። ብዙ አይነት ነገሮች ተደበላልቆብናል። ሰውን መውደድ ከሁሉ በላይ ሰው መውደድ ሰላም የሚሰጥ መሆኑን ካልወሰንን በስተቀር ሰላም ጠል ነው ብለን ያልነው ሰላም ወዳዱ የማይሰራውን ስራ ሰርቶ ሲያስመሰክር
ጆሮ ሲሰማ በአይን ባላይም በጆሮ ሲሰማ ትላንትና የተናገርኩትን ዛሬ የትላንትናው ትላንት አልፏል። የዛሬን ዛሬ ላይ ነው ለነገ የተሻለ ለመስራት ወደምናስብት ደረጃ ላይ የምንወጣና የምንወርድ ከትውልድ ጀምሮ ሲወርድ ሲዋረድ የመጣ ችግር መሆኑን ተረድተን ፍርዱን የሚሰጠው አምላክ ለሁሉም ፍርዱን እስከሚሰጥ ድረስ ችለን መኖር ይጠበቅብናል ወደሚል ማጠቃለያ ሀሳብ ላይ እንዲደርስ አስገድዶኛል። በጣም የሚገርም ነገር ነው። እኔ በጣም ነው በህሊናዬ ውስጥ በክፋት የተመለከትኩት ነገር መልካም ነገር ሆኖ ሲታይ በክፋት እያየሁ የነበርኩት ሁኔታ በአንድ ጎኑ ላይ ደግሞ እጅግ በጣም በሚዘገንን በሚያስደስት ሁኔታ ላይ መኖሩን ሳየው ውሳኔ ለመስጠት ተቸገርኩ። አንድ ላይ መልካሙንም መጥፎንም ለመጫን አልቻልኩም። መለየት አለብን። ትግረኛ ተናጋሪውን በሙሉ እንደጫኑት መጫን ህሊናዬ ሊቀበል አልቻለም። መኖር ይችላል በምሎ ደረጃ ላይ መደምደም ወደሚያስችል ነጥብ ላይ መድረሱ አስፈላጊ መስሎ ታይቶኛል። የኔ የሚታየኝ ይሄንን ነው። ዝም ብለን ብዙ ነገሮችን ከምንደፈድፍ በወሬ ብዙ ነገሮችን ከምንደፈድፍ በወሬ ብዙ ሰዎችን አጉል ሁኔታ እንዲደርሱ ከምናደርግ እስቲ ሰላም ጠሉ ማን ነው፣ ሰላም ወዳዱ ማን ነው የሚለውን ለይት አስቀምጠን እንመዝን፣ እንየው። ስራው ይፍረደው፣ ስራው ያጋልጠው። በላዩ ላይ ቁስል ሲወጣ ብታይ ቁስለኛውን ቁስለኛ ትላለህ፣ ጤናማውን ጤናማ ትላለህ። ሁሉንም እንዴት ቁስለኛ አድርገን እንውሰድ? ሁሉንም ደግሞ ሌላውን እንዴት ጤናማ ነው ብለን እንፈርጀው? ከቁስለኛው መካከል ላይ የታየው ለአንተ የታየው ለሌላው ቁስል በላዩ ላይ አለመኖሩ ሆኖ የሚታይ ይሆናል። የሚድን ቁስል ይዞት ይሆናል። የማይድን ቁስል የያዘውም አለ። እስቲ ባካችሁን ይሄንን ነገር እኔን ስለቸገረኝ በጣም ስለከበደኝ ነው ለዛሬ ከእናንተ ጋር አብሬ በመወያየት ጥሩ አዝናኝ ነው መልካም ወደፊት የሚታይ መልስ ማግኘት እንችላለን በጋራ ውይይት ብዬ ነው ያቀረብኩት። አቅሜ የቻለውን ያክል ሰላም ጠል የሚያደርገው ምንድን ነው? ሰላም ጠሉንና ሰላም ወዳዱን መለየት እንዴት እንችላለን? በምን ክራይቴሪያ በምን መለኪያ ነው? አንተ ሰላማዊ ነው የምትለው ሰላም ጠል ሆኖ ሰላም ጠል ነው የምትለው ደግሞ ሰላማዊ ሆኖ በሁለቱም መካከል ላይ ሌላ መልካም ፍሬ አፍርቶ የሚታይ ነገሮች የተከሰቱ ሲመጡ ዘለቄታ የሆነ ጥላቻ አለመኖሩን ዘለቄታ የሌለ ሰላም መንሳት እንደሌለ ሰላም የሚነሳበት ሁኔታ ላይ ያልነበረ እንደሆነ ሰላም ጠል ማንም ሰላምን የሚጠላ አለመኖሩን በሰላም መኖር የሚፈልግ ሁሉም ስለሆነ ያንን በማጠቃለያ ሐሳብ አድርገን ወስደን መፍትሄ ሰላም ጠልና ሰላሙን የምንመዝንበትና የምንፈትሽበት የምናስቀምጥበት መድረክ ወይም ሐሳብ አእምሮአችን ውስጥ ሊኖር ይገባል በሚል ማጠቃለያ ውይይትን ይዘጋለሁ። ደህና ዋሉ።